ሰላም እንደምን ቆይታችኋል? ክቡራን ተመልካቾቼ በዓለም ላይ አዳዲስ ጉዳዮች እየተከሰቱ መጥተዋል። ይህ ዓለም የፖለቲካ አሰላለፍ መልኩን፣ ቅርጹን፣ ወርዱንና ቁመቱን ኋላና ፊቱን እየቀያየረ እጅግ በጣም ውስብስብ ሆኗል። ይሄ እንግዲህ የኬሜሌን ፖለቲክስ ወይም ደግሞ የስስት ፖለቲካው ሊጨበጥ አልቻለም። በተለይ ደግሞ ዶናልድ ትራምፕ ከመጡ በኋላ የዓለም ፖለቲካ ዥንጉርጉር መሆን ጀምሯል። ከሰሞኑ ኦልሞስት ለሶስት ወር ይሄ ግጭት ውስጥ ቆይቶ የነበሩት ቬንዙዌላ እና አሜሪካ በተለይ ደግሞ ባለፈው አንድ ወር ከባድ ዘመቻ በተደረገበት የቬንዙዌላ ጉዳይ ላይ ዶናልድ ትራምፕ እጃቸውን በማስገባት ሲአይኤን ጨምሮ ኤፍቢአይ እንዲሁም ደግሞ የአሜሪካን ወታደራዊ ባለስልጣናት የፔንታጎን አመራሮችን ጥብቅ ቁጥጥር በማድረግና አዳዲስ ስትራቴጂና ስልቶችን በመጠቀም ማዱሮን በእጃቸው አስገብተዋል። ወደ ኒውዮርክም አቅንተዋል። ክስም እንደሚመሰረት ብዙ የፖለቲካ ተንታኞች እየተናገሩ ይገኛል። ትናንትና እንደነገርኳችሁ ወይም ደግሞ ከዚህ በፊት በሰራሁት ቪዲዮ ላይ እንዳስቀመጥኩላችሁ ዶናልድ ትራምፕና ማዱሮን የሚለያቸው በጣም ብዙ ነገር አለ። የመጀመሪያው የርዕዮተ ዓለም ጉዳይ ነው። አሜሪካ ፍሪ ማርኬት ፖሊሲ ወይም ደግሞ የነጻ ገበያ እንቅስቃሴ ወይም ደግሞ የነጻ ገበያ ፖሊሲን ትከተላለች። ማዱሮ ደግሞ የህብረተሰባዊነትን የገበያ ስርዓት ይከተላሉ። በዚህ በኩል ኢራን፣ ቻይና፣ ሰሜን ኮሪያ፣ ሩሲያ ደጋፊ ያላቸው፣ ማሌዥያ፣ ህንድ የማዱሮ ደጋፊ ናቸው። እንግዲህ አብዛኞቹ የምዕራብ ሀገራት እና አሜሪካ ደግሞ የፍሪ ማርኬት ወይም ደግሞ ይሄ ሊብራል ማርኬትን የሚከተሉ ናቸው። አሁን ፖለቲካው ጥዟል። በተለይ ደግሞ ማዱሮ በአሜሪካ ቁጥጥር ስር ከገቡ በኋላ የፖለቲካው መልክ እየጦዘ ይገኛል። ከማድሪድ ጀምሮ እስከ ካራካስ ድረስ የማዱሮ ተቃዋሚዎች ደስታቸውን እየገለጹ ነው። በአንድ በኩል ደግሞ ደጋፊዎቻቸው ሀዘኔታቸውን እየገለጹ ነው። አንዳንዶቹ እሰይ እንኳን ክፉ ሰው ተነቀለልን እያሉ ነው። እንግዲህ ፖለቲካ ይሄ ነው። ምናልባት ማዱሮ ዲክታተር ሆነው ለዘመናት ቆይተው ሊሆን ይችላል። ሁለት ጥያቄዎች ተነስቷል በፖለቲከኞች። አንደኛው ማዱሮን ለመያዝ የተደረገው እንቅስቃሴ ከምን አንግል ነው ወይም ደግሞ ከምን አንጻር ነው የሚል ነው። እጽ ወይንስ ነዳጅ? ማዱሮ ለመምታት የተፈለገበት ናርኮ ቴሮሪስት በሚል ወይም ደግሞ የእጽ አሸባሪ በማለት ነው። ነገር ግን ጀርባው ሲፋቅ ነዳጁን ለመንጠቅ፣ ለመውሰድ፣ ለመውረስ የተደረገ ዘመቻ እንደሆነ ብዙ የፖለቲካ ተንታኞችና መገናኛ ብዙሃን እየዘገቡት ነው። እኔም እንግዲህ ከመገናኛ ብዙሃን የሰበሰብኳቸውን መረጃዎች ወደ እናንተ አደርሳለሁ። ቢቢሲ ይዞት የወጣው መረጃ እንደሚያመላክተው የ63 ዓመቱ ፕሬዚዳንት የት እንደሚተኙ፣ ምን እንደሚመገቡ፣ ምን እንደሚለብሱ፣ የቤት እንስሳቸውስ ምን አይነት እንደሆኑ የሲአይኤ ዶክመንት ጥርት አድርጎ መረጃውን ከጨረሰ በኋላ ነው ወደ ዘመቻም የገባው። እንግዲህ ባለፈው ታህሳስ መጀመሪያ ላይ ኦፕሬሽን አብሶሉት ሪዞልቭ የተባለ እንግዲህ በቃ አጠቃላይ ፍጹም የሆነ ዘመቻ ብለን እንተርጉመው የተሰጠው ይህ እቅድ ተነድፎ ተጠናቋል። ወራት የፈጀው ይህ እቅድ ከፍተኛ ጥንቃቄ ተደርጎበት የተዘጋጀ ነው፣ የተከናወነ ነው። በእቅድ ዝግጅት ውስጥ የተሳተፉት የአሜሪካ ኤሊት ወታደሮች በቬንዙዌላ ዋና ከተማ ካራካስ የሚገኘውን የፕሬዝዳንቱን ደህንነቱ የተጠበቀ ማቆያ ወይም ደግሞ ሴፍ ሃውስ አስመስለው ቤት ገንብተዋል። ይሄ አስመስለው ቤት መገንባት ይሄ ሁሉ ቤት እስከሚገነባ ድረስ ምንም አይነት የካራካስ ፖለቲከኞች ንቃት አልነበራቸውም። ወይ ነቅተው ተኝተዋል፣ ወይ ደግሞ ተኝተው አልነቁም ማለት ነው። ፕሬዚዳንቱም በተመሳሳይ በግዙፍ የድራግ ስማግለርስ የተከበበ ፕሬዚዳንት ይህንን ነገር መረጃ የለውም ለማለት በጣም ይከብዳል። ስለዚህ ይሄ ቤት እስኪሰራ ድረስ የካራካስ ባለስልጣናት ምን እያደረጉ ነበር የሚል ጥያቄም እየተነሳ ይገኛል። እንግዲህ በዘመቻ ኢንቴቤ ላይ እስራኤል ኢዲ አሚን ዳዳን መጀመሪያ ሰርታ ጨርሳለች። ጠባቂዎቹንም እሱንም በደንብ ቅርጽ አውጥታ ሰርታ ጨርሳ ነበር። ኢንቴቤ ላይ ገብታ ያን ዘመቻ የፈጠረችው ያከናወነችው። እንግዲህ ይሄ ኦፕሬሽን ኢንቴቤ በ90 ደቂቃ ውስጥ ሲያልቅ ዶናልድ ትራምፕ ወደ ቬንዙዌላ ኦልሞስት ለ3 ወር ያክል ከባድ የሆነ ዘመቻ አድርገው መጨረሻ ላይ ማዱሮን በእጃቸው አስገብተዋል። የማዱሮና የትራምፕ ሰጥ አገባ ናሽናል ኢንተረስትን ከማስጠበቅ ነው ወይስ ደግሞ ሄጅሜኒን ከማስፋፋት ነው የሚል ጥያቄ ደግሞ በፖለቲከኞች ይነሳል። ዶናልድ ትራምፕ ከቬንዙዌላ የሚመጡ ድራግ ዲለርስ፣ ስማግለርስ ሀገሬን እየበጠበጡብኝ ነው ከሚል የናሽናል ኢንትረስት ስሜት ይነሳሉ። የአሜሪካ ባለስልጣናት በእጅጉ እያሳሰበ ጉዳይ ነበር። በማዱሮ በኩል ስንመጣ ደግሞ ነዳጅን አላስነካም ነው።
አሜሪካ ሰፋ አድርጋ የገባችበት እጽ አዘዋዋሪነትና የእጽ ንግድ ቢሆንም ነገር ግን በዋናነት ቁልፉ ጉዳይ ነዳጁን ለመውሰድ የተደረገ ሴራ እንደነበር የካራካስ ፖለቲከኞች ይናገራሉ። እንግዲህ ማዱሮ ከ2013 ዓመተ ምህረት በኋላ ወደ ስልጣን ከመጡ ወዲህ በሀገሪቱ ላይ ከፍተኛ የሆነ ጫና ይፈጥራሉ በሚል በብዙ ፖለቲከኞች ይተቻሉ። ከአውሮፓ ጋር ያላቸው ግንኙነት በጣም ደካማ ነው። ወደ እሳቸው ወደ ኮሚኒስቱና ወደ ሶሻሊስት ሀገራት ኩባንና ቻይናን ጨምሮ ከነዚህ ጋር ነው ወዳጅነታቸውን እየመሰረቱ የሚገኙት። አሁን ይህ ጉዳይ ለአሜሪካ ፖለቲከኞች የሚዋጥ አይደለም። እንደለመዱት ከዚህ በፊት ጋዳፊን እንደጣሉት፣ ሳዳም ሁሴንን እንደጣሉት፣ ሌሎችንም ባለስልጣናት ወይም ደግሞ ለነሱ የማይጥማቸውን ፖለቲከኞች ወይም ደግሞ ፕሬዚዳንቶች ወይም ደግሞ መሪዎችን በሚያጠፉበት መንገድ አሁን ማዱሮን በእጃቸው አስገብተዋል። እንግዲህ የዓለም ፖለቲካም ይሄ ነው። ሌላው መረጃ ከተለያዩ የመገናኛ ብዙሃን የሚወጡ ትንታኔዎች አሁንም ከማዱሮ ወይም ደግሞ ከካራካስ ፖለቲካ አልወጡም። ዩኤስ ኦፕሬሽን ኢን ቬንዙዌላ ኪልስ አትሊስት 40 ፒፕል በተለይ በዘመቻው ተጀምሮ እስከሚያልቅ ድረስ አናዶሉ ይዞት የወጣው ዘገባ እንደሚያመላክተው 40 ሰዎች ህይወታቸው ማለፉን ነው። ይህን ዘመቻ ለማሳካት ከፍተኛ የሆነ ኦፕሬሽን ስለተደረገ ያው እንግዲህ መቼም ውጊያው በሳሙሳ ወይም ደግሞ በቲማቲም ስላልሆነ የግድ ሰው መሞቱ አይቀርም። ነገር ግን ከዚህ ጀርባ ምን አይነት ሴራ ተይዟል የሚለውን ነው አንደርስታንድ ማድረግ የሚኖርብን። በአሜሪካ ይህን ዘመቻ ስታደር እንግዲህ ሞር ዛን 150 ዩኤስ ኤርክራፍት ዌር ዲስፓችድ ቱ ኖክ አውት ኤር ዲፌንስ ሶ ሚሊታሪ ሄሊኮፕተርስ ኩድ ደሊቨር ትሩፕስ ሁ አሶልትድ ሚስተር ማዱሮስ ፖዚሽን ዩኤስ ኦፊሻል ሴድ ኢት ኖትድ። ማዱሮን ለመያዝ እንግዲህ እነዚህ አይነት ከባድ የሆኑ ዘመቻዎች ተደርገዋል። በዚህ ዘመቻ ላይ አሜሪካ ጥንቃቄ የተሞላበት እንደውም እሳቸው ዶናልድ ትራምፕ ያሉትኝ ሂስቶሪካል ኦፕሬሽን ታሪካዊ ዘመቻ በአጭር ጊዜ የተጠናቀቀ ዘመቻ ሲሉ አወድሰውታል። ሌላው መረጃ ከዚህ ከማዱሮ በቁጥጥር ስር ከዋሉና የደቡብ ኮሪያው ፕሬዚዳንት የደቡብ ኮሪያው መሪ ወደ ቻይና ጉብኝት ማድረጋቸውን ተከትሎ ሁሌም ቁጣ የማይለያቸው የሰሜን ኮሪያው መሪ ኪም ጆንግ ኡን ባላስቲክ ሚሳይል ተኩሰዋል። ኢንዲያ ቱዴይ ይዞት የወጣው ዘገባ እንደሚያመለክተው ኖርዝ ኮሪያ ፋየርስ ባላስቲክ ሚሳይልስ አሄድ ኦፍ ሳውዝ ኮሪያ ሊደርስ ቻይና ቪዚት። በቃ ይሄ የእሳቸው አንዳንድ ብዙ ጊዜ ተቀናቃኞቻቸው ለማስደንገጥ የሚያደርጉት ከፍተኛ ጥረት እንደሆነ ሁላችንም እናውቃለን። ኖርዝ ኮሪያ ላውንችድ ባላስቲክ ሚሳይልስ ኦን ሰንዴይ ዘ ዴይ ዘ ሊደር ኦፍ ራይቫል ሳውዝ ኮሪያ ስታርትስ ስቴት ቪዚት ቱ ቻይና ፒዮንግያንግ ቺፍ አላይ ኤንድ ጀስት ሃወርስ አፍተር ዩኤስ አታክድ ቬንዙዌላ። አንዳንድ ጊዜ እየተነጋገሩ የሚሰሩም ይመስላሉ። በእርግጥ የሰሜን ኮሪያው መሪና ትራምፕ በውስጥ ለውስጥ ሌላ ብዙ ሚስጥሮች እንዳላቸው መረጃዎች ያሳያሉ። the question is አሁን ይሄ የዶናልድ ትራምፕ ፖለቲካ የአሜሪካን የውጭ ጉዳይ ፖሊሲ በምን መልክ ሊቀርጸው እንደሚችል ጉልህ ማሳያ ነው። ምክንያቱም የተለመደው ጣልቃ ገብነታቸው በዲሞክራቶች ዘመንም በሪፐብሊካን ዘመንም እየቀጠለ ነው። አሁን ዶናልድ ትራምፕ ዓለምን እታደጋለሁ ብለው የመጡት ሰውዬ ዓለምን ወደ ገደል እየወሰዱት እንደሆነ የብዙ ፖለቲከኞች ግምት ነው። ምክንያቱም ሰውየው ነጋዴ ናቸው፣ የሪል ስቴት ባለ ሀብት ናቸው። ዶንት ኬር አባውት ይሄ ፖለቲክስ። አሁን በሳቸው ብቻ የዋይት ሱፐርማሲ ይከበርላቸው አሜሪካ ፈርስት በሚለው ቃላቸው ምንም አይነት ለውጨኛው ዓለም ጭንቀት ያላቸው እስከማይመስል ድረስ ፖለቲካውን እየዘወሩት ይገኛሉ። ሁሌም የነውጥ አራማጅ ናቸው እሳቸው። በጣም ይሄ የጥላቻ ፖለቲካ እንደምታውቁት ነው እንግዲህ በስደተኞች ላይ የሚያደርጉትን በሀገራት ላይ የሚያደርጉትን ማዕቀብ ሁላችንም በግልጽ የምናየው ነው። እንግዲህ የዶናልድ ትራምፕ እና የማዱሮ ጉዳይ ምን ሊሆን ይችላል? በተለይ ማዱሮ እና ሚስቱ እንግዲህ በኒውዮርክ ክስ ሊመሰረትባቸው እንደሚችልም ከዚህ በፊት ብዙ መገናኛ ብዙሃን እየተናገሩ ነው። አሜሪካ ስለ ነዳጅ ወይስ ስለ እጽ ጣልቃ ገብታ ማዱሮን በእጇም ያስገባችው የሚል ጥያቄ ጠይቄ ኮሜንት፣ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣ ነው የሚሆነው። መልካም ቀን።